ሰላም ጤና ይስጥልኝ የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለተ ሮብ ያዘጋጀናቸው አዳዲስ እና ትኩስ መረጃዎች ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት ጋብዛለሁ። የኢትዮጵያ ብሔራዊ ምርጫ ቦርድ ስምረት ፓርቲን በተመለከተ ለሌተናል ጀነራል ታደሰ ወረደ ደብዳቤ ጻፈ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ የፈረሙበት ደብዳቤ ለትግራይ ክልል ጊዜያዊ አስተዳደር የተላከ ሲሆን ስምረት ፓርቲ ክልላዊ የፖለቲካ ፓርቲ ለመሆን ላቀረበው ጥያቄ ግንቦት 18 ቀን 2017 ዓ.ም ጊዜያዊ የምዝገባ ፍቃድ እንደተሰጠው ያስረዳል። ይህንን ተከትሎ ፓርቲው በትግራይ ክልል ውስጥ በሁሉም ዞኖች፣ ወረዳዎች፣ ከተሞችና ቀበሌዎች ተንቀሳቅሶ አባላትን ለመመልመል እንዲችል ለክልሉ ጊዜያዊ አስተዳደር የትብብር ደብዳቤ እንዲጻፍለት ጥያቄ ማቅረቡን ጠቅሷል። የኢትዮጵያ ብሔራዊ ምርጫ ቦርድ ደብዳቤ ሲቀጥልም በመሆኑም የትግራይ ክልል ጊዜያዊ አስተዳደር ዲሞክራሲያዊ ስምረት ትግራይ ማለትም ስምረት መስራቾች ፓርቲውን ለማስመዝገብ የሚያስፈልጉ ተግባራትን ለማከናወን ይረዳቸው ዘንድ በትግራይ ክልል ለሚያደርጉት እንቅስቃሴ አስፈላጊ ትብብር እንዲደረግላቸው በአክብሮት እናሳስባለን ብለዋል። በመቀሌ ከተማ ሰላማዊ ሰልፍ እየተካሄደ ነው። በትግራይ ክልል መቀሌ ከተማ ጽላል ምዕራብ ትግራይ የተባለ ሲቪክ ሶሳይቲ የጠራው ተፈናቃዮች ወደ ቀያቸው ይመለሱ የሚል ሰላማዊ ሰልፍ ዛሬ ሰኔ 11 2017 ዓ.ም እየተካሄደ ይገኛል። ሰላማዊ ሰልፉ እስከ ሰኔ 13 2017 ዓ.ም ለ3 ቀናት በመቀሌ ከተማና ጄኔቫ ይቀጥላል ተብሏል። በወንጀል የተገኘ ንብረትን ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን በተመለከተ የተሻሻለው አዋጅ ጸደቀ። የህዝብ ተወካዮች ምክር ቤት በወንጀል የተገኘ ንብረትን ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከል ያቀረበው አዋጅ ማሻሻያ በአብላጫ ድምጽ አጽድቋል። ምክር ቤቱ ባካሄደው 37ኛው መደበኛ ስብሰባ ላይ እንደተገለጸው ከነባር አዋጁ 780/2005 በ58 አንቀጾች 14 ላይ ማሻሻያ ተደርጓል። በወንጀል የተገኘ ንብረትን ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከል የቀረበው አዋጅ ማሻሻያ አዋጅ 1387/2017 ሆኖ በአብላጫ ድምጽ ጸድቋል። አምባሳደር ብናልፍ አንዱዓለም ከፕሬዝዳንት ዶናልድ ትራምፕ ጋር በነጩ ቤተ መንግስት ተገናኝተዋል። በአሜሪካ የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ብናልፍ አንዱዓለም ከፕሬዝዳንት ዶናልድ ትራምፕ ጋር በነጩ ቤተ መንግስት ተገናኝተዋል። አምባሳደር ብናልፍ አንዱዓለም ነጩ ቤተ መንግስት ሲደርሱ በኢትዮጵያና በአሜሪካ መካከል ያለውን የረጅም ጊዜ ግንኙነት የሚያንጸባርቅ ዲፕሎማሲያዊ አቀባበል ተደርጎላቸዋል። ይኸው የመጀመሪያ ግንኙነት በቀጣይ ጊዜያት ለሚደረጉ በርካታ ውይይቶች መጠናከር ትልቅ አስተዋጽኦ ይኖረዋል። ኢትዮጵያና አሜሪካ ከ120 ዓመታት በላይ የዘለቀ ጠንካራ ግንኙነት ያላቸው ሲሆን በሁለቱ ሀገራት መካከል እንደ ሰላም፣ ጸጥታና ኢኮኖሚያዊ መስኮች ጠንካራ አጋርነት ከመፍጠር አንጻር ያሉ እድሎችም ሰፊ ናቸው። አምባሳደር ብናልፍ አንዱዓለም በውይይቱ ወቅት የተገኙት ስቴት ሴክሬታሪ ማርኮ ሩቢዮም ጋር ተገናኝተዋል። ኮትዲቫር በትንሹ 100 ቶን የሚመዘን የወርቅ ክምችት አገኘች። ኮትዲቫር በትንሹ 100 ቶን የሚመዘን የወርቅ ክምችት አግኝታለች የተባለ ሲሆን ዓለም አቀፍ ደረጃውን የጠበቀ የወርቅ ክምችት የተገኘው በቦካንኪ ክልል ድሮፖ ተብሎ በሚጠራው አካባቢ ነው። ሪዞልቱ የማዕድን ኩባንያ ሰኞ ዕለት ጠቅላይ ሚኒስትር ሮበርት ቤውግሬማምፔ በተገኙበት ግኝቱ ይፋ አድርገዋል። ኩባንያው የማዕድን ማውጫ ግንባታ ላይ $510 ሚሊዮን ኢንቨስት ለማድረግ አቅዷል። ኩባንያው ተጨማሪ $204 ሚሊዮን በሀገሪቱ ውስጥ ለሚያደርገው የማዕድን ፍለጋ ኢንቨስት ያደርጋል። የማዕድን ማውጫው ግንባታ እንደ አውሮፓውያን አቆጣጠር በ2026 የመጀመሪያው ሩብ ዓመት ይጀመራል። የማዕድን ማውጫው እንደ አውሮፓውያን አቆጣጠር በ2028 ስራ የሚጀምርና ከ20 ዓመታት በላይ የሚሰራ ሲሆን ከ3000 በላይ የስራ ዕድሎችን ይፈጥራል። ፕሬዝዳንት ትራምፕ የኢራንን የአየር ክልል ሙሉ በሙሉ ተቆጣጥረናል አሉ። የቡድን 7 ስብሰባን አቋርጠው ወደ ሀገራቸው የተመለሱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትናንትና ማምሻውን ትሩዝ በተሰኘ ማህበራዊ ገጻቸው ባጋሩት ጽሑፍ የኢራንን የአየር ክልል ሙሉ በሙሉ ተቆጣጥረናል ብለዋል። ትራምፕ አያይዘውም ኢራን ጥሩ የተባለ የአየር ክልል መቆጣጠሪያና ሌሎች ወታደራዊ መሳሪያዎች በብዛት አሏት፣ ነገር ግን አሜሪካ ከሰራቻቸው አይበልጡም ብለዋል። ማንም ሀገር አሜሪካ ከምትሰራቸው የላቁ ወታደራዊ መሳሪያዎች ሊሰራ አይችልም። የአሜሪካ ወታደራዊ ቴክኖሎጂዎች የትኛውም ሀገር ከሚሰራቸው የተሻሉ ናቸው ሲሉም
ተናግረዋል። በተጨማሪም የኢራን መሪ የት እንዳሉ ብናውቅም አሁን ላይ እንዲገደሉ አንፈልግም ሲሉ ፕሬዝዳንት ትራምፕ አክለው ገልጸዋል። የኢራን መንፈሳዊ መሪ አያቶላህ አሊ ሀሚኒ የት እንደተደበቁ እንደሚያውቁና ቢያንስ አሁን ላይ እሳቸውን ለመግደል እንደማይፈልጉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ፕሬዝዳንት ትራምፕ የኢራኑ መሪ በትክክል የት እንዳሉ እናውቃለን ያሉ ሲሆን ነገር ግን አሁን ላይ እንዲገደሉ ፍላጎት የለንም ብለዋል። ነገር ግን በንጹሃን ላይ ብሎም በአሜሪካ ወታደሮች ላይ የሚሳኤል ጥቃት እንዲፈጸም አንፈልግም ነው ያሉት ፕሬዝዳንቱ። ትዕግስታችን እየተሟጠጠ ነው በማለት በትሩዝ የማህበራዊ ትስስር ገጻቸው አስፍረዋል። በተያያዘ ዜናም ኢራን የሞሳድን ዋና መስሪያ ቤት ደብድባለች ተብለዋል። የኢራን ሚሳኤሎች የእስራኤል ኢንተለጀንስ አገልግሎት ሞሳድ ላይ ጥቃት መፈጸማቸው ተገልጿል። እስራኤል ሞሳድ ላይ ተፈጽሟል ስለተባለው ጉዳት የሰጠችው ማብራሪያ የለም። ውድ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለተ ሮብ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስሉ ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች ዘገባዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለኢትዮጵያ።